እንደምን ዋላችሁ? በቤቱ የሰበሰበን ዳግመኛ የጠራን አምላካችን አባታችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ እኔ ሌላ ርዕስ መንካት አልፈለኩም። ባለን ጊዜ እናንተም እንዳታመሹ ትላንት በጀመርኩት ሐሳብ መቀጠል ነው የፈለኩት። ሌላ ርዕስ ከምንነካካ ያለፈውን አብስለነው እንሄዳለን ማለት ነው። ትላንት የነበራችሁ ሰዎች እንደምታስታውሱት ዓለምን የሚያሸንፍ እምነታችን ነው የሚል ነበረ። ያው በሰዓት ምክንያት አላነሳንም። ስለዚህ ዛሬ የእሱን መጠቅለያ ሀሳብ ብንማማር ይሻላል ማለት ነው። እዚህ ውስጥም ዛሬ የምንተዋቸው በርካታ ነገሮች ይኖራሉ። የተወሰነውን ዛሬ የስያሜው የሰንበት ስያሜ ወይም ደግሞ የሳምንቱ ስብከት ነው የሚባለው በቤተ ክርስቲያናችን። በዚሁ አጋጣሚ ቤተ ክርስቲያናችን በአንድ እሑድ 52 የምስጋና አይነት አላት። 52 የምስጋና አይነት በአንድ ሰንበት፣ በመደበኛው ሰንበት ማለት ነው። ከመጀመሪያው ጀምሮ ከመጀመሪያው ጸሎት ማለት ነው እስከ ዕጣነ ሞገሩ ድረስ ሲቆጠር የመደበኛው እሑድ አገልግሎት ብዛቱ 52 ነው። 52 ደግሞ በአጋጣሚ የሆነ እንዳይመስላችሁ። የዓመቱ እሑድ ሲቆጠር እሑድ ቅዳሜዎች በአንድ ዓመት ውስጥ ያሉት 52 ናቸው እና ቅድስት ቤተ ክርስቲያናችን አምላኳን እግዚአብሔርን የምታመሰግንበት በምስጋና የምትዘምርበት አገልግሎቷ ምን ድንቅ እንደሆነ እንድታዩት በዚሁ አጋጣሚ እና ስብከት ብላም የምትሰብከው በዋናነት የመድኃኒታችን የኢየሱስ ክርስቶስን ትንቢት ነው። ማለት ሰው መሆኑን፣ መውረዱን፣ መወለዱን፣ መሞቱን፣ መሰቀሉን፣ መነሳቱን እና ማረጉን ዳግም ምጽአቱን የምትሰብክበት ስብከቷ በነቢያት ትንቢት ላይ የተጀመረ በመሆኑ የነቢያትን ትምህርት የነቢያትን ስብከት ብላ ትጠራዋለች ማለት ነው እና ቅዱስ ያሬድ በዛሬው ዕለት ወልዶ መድኅነን እንሰብክ፣ እኛ መድኃኒት የሆነ ልጁን እንሰብካለን እያለ የዘመረውን ዝማሬ ነው ቤተክርስቲያን ስትዘምረው የነበረው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ዓለምን የሚያሸንፈው እምነታችን ነው በሚለው ሐሳብ ውስጥ አንድ የነቢያት ታሪክ አለ። በነገራችን ላይ ጾመ ነቢያትን ጾማላችሁ ይሳጾም ምስኪን ጠይቃችሁ ምን አላችሁ? ትጾማላችሁ? ጾመ ነቢያትን ጾማላችሁ? በጣም የሚገርመኝ አንዳንዱ ሰው የታዘዘውን ማለቴ በመጽሐፍ ያለውን 7ቱን አጽዋማት ላይጾም ይችላል። ጽጌን ግን በፈቃዱ ይጾማልና በጣም ነው የሚደንቅ። ይሁን እስኪ ልዩነቱ ገብቷቸዋል። ጽጌ ማንም ወዶ እንጂ ተገዶ አይጾም። 7ቱን አጽዋማት ግን በግድ ነው የምንጾመው፣ ክርስቲያናዊ ግዴታ አለብን ማለት ነው እና አብዛኛው በተለይ ከተሜው የጽጌን ጾም ይጾማል። ከ7ቱ አንዱ የሆኑት አንደኛው ምናልባት ይሄን ጾመ ነቢያት ወይ ሰኔ ጾም ላይ ሊሆን ይችላል፣ ግን እየጾም አይደለም። ብቻ ስጋ ቤቶችን ተመልከቷቸው። እንደዚህ አይነት ነገሮች አሉ እዚህ አካባቢ ባላቅም፣ በተለይ አዲስ አበባ በማየው አስገራሚ ነገሮች አሉ። ይሁን እየጾማችሁ ያላችሁ ሰዎች ትኖራላችሁ። ያልጾማችሁ ደግሞ ይሄንን ጾም ጾመ ነቢያትን ከኅዳር 15 ጀምሮ ያለውን እግዚአብሔር የምንጾምበትን ኃይል ለሁላችን ይስጠን። ይሄ ጾም በፍታ ነገሥታችን 44 ቀን ተብሎ ነው የሚታወቀው። ጠቅላላ ብዛቱ 44 ነው። 40 ስንት አልኳችሁ? አሁን ስለ 40 ብዙ አልላችሁ፣ ምክንያቱም በጣም አያልቅልኝም። ሀሳቡ በጣም ሰፊ ነው። 40ውን ቀን ነቢያት በተለያዩ ጊዜ ጾመውታል። አባቶቻችን ነቢያት ዛሬ ክርስቶስ ይወርዳል ይወለዳል እያሉ ለስብከት መሰረት የሆኑን አባቶቻችን ነቢያት 40 ቀን እየጾሙ 40 ቀን እያስተማሩ ነበር። ለምሳሌ ራሱን ሙሴን ብንመለከተው በደብረ ሲና ተራራ 40 ቀን 40 ሌሊት ጾመዋል። ከሱ በኋላ የመጡ ሰዎች እንደነ ኤልያስ እንደነ ዕዝራ ያሉ 40 ቀን ጾመዋል። አባታችን አዳም
37 ቀንና 3 ቀን በተለያየ ጊዜ ጾሟል። አዳም ሳይቀር ራሱ አዳም ከሙሴ አስቀድሞ። እነዚህ ቀናት በቤተ ክርስቲያናችን ትውፊት ከአዳም ጀምሮ እንዳልኳችሁ ቅዱስ ቀሌምንጦስ እንደሚነግረን ጾም ራሱ አዳም ጀምሮታል። ምናልባት ብዙዎቻችሁ በኦርቶዶክስ ቤተክርስቲያን ዛሬ የምታውቁት ህፃናት ከስንት ዓመታቸው ጀምሮ ነው የሚጾሙት? ለምን 8 አይሆንም ወይ 6 ለምን አይሆንም? ምክንያቱ ምንድን ነው? በ7 ዓመት ልጅና በ6 ዓመት ልጅ ምን ልዩነት አለ? ወይ ደግሞ ከፍ ብሎ ለምን በ8 ዓመት አይሆንም? ምንድነው ችግሩ? የ7 ዓመት እና የ8 ዓመት ያው ነው፣ ብዙ ልዩነት የለውም። ባጭሩ ስነግራችሁ 7 ዓመት ጾም የሚጀምርበት ምክንያት አዳም ኃጢአትን የሰራና ያወቀ ብላ ብላ የሚል በሔዋንም እንደዚያው ወአፍታዋ ከመ ትብላ ሙእቱ እጽ ከዕፀ በለሱ ትበላ ዘንድ ጎመጀች የተባለላት ገነት ውስጥ ገብታ በኖረች በ7ኛው ዓመት ነው። ጥቂት ወራትና ቀናት አሉ። በዓመት ሲሰላ 7 ዓመት ብቻ ነው። ስለዚህ 7ኛው ዓመት የሰው ልጅ ኃጢአትን የሚተዋወቅበት ነው። አዳም በ7ኛው ዓመት ኃጢአት ሰርቶ ዕፀ በለስን በልቶ የጾምን ሕግ ሽሮ ወደዚህ ምድር የተሰደደበትና ስደተኛ ሆኖ የመጣበት ነው። አዳም በ7 ዓመቱ ስደተኛ ሆኗል። በ7 ዓመቱ ምን ሆኗል አልኳችሁ? ታውቃላችሁ? ስደተኛ ማለት በዚህ ዘመን አንዳንድ ሰዎች ፈላሻ የሚለውን ቃል አይወዱትም። በጣም ይገርመኛል። እንደውም ሰሞኑን አንድ የእስራኤል ፓርላማ አባል እኛ እኮ ፈላሻ እየተባልን ስንሰደብ ኖረናል ስትል ሰምቻት ገርሞኛል። ፈላሻ ማለት ስድብ መስራት መሰለኝ። የሚገርማችሁ ግን ፈላሻ ማለት በግዕዙ ፈላሲ ማለት ነው። ምን ማለት ነው አልኳችሁ? ፈላሲ ማለት ደግሞ በዘመናዊ አነጋገር ዲያስፖራ ማለት ነው። ዲያስፖራውን ስድብ ነው እዚህ ሀገር ለመሆን አይደል ሰው የሚጋጋጠው ዲያስፖራ ለመባል። ዲያስፖራ ማለት በድሮ ቋንቋ ስታስቡት ያው ሀብታም ማለት ነው። እንደዛ ማለት ነው አይደል? ዲያስፖራ ሰፈር ሲባል አሁን እዚህ ሀገር የትም አዲስ አበባ የትም ቦታ ብትሄዱ በከተማ ሁሉ የሀብታም ሰፈር ማለት ይመስለኛል። ንጹህ ትርጉም እኮ የሚገርማችሁ ስደተኛ ማለት ነው። ፈላሲ ወይም ፈላሻ ማለት ነው። ስለዚህ የተለየ ሰው ዘር የሚጠራበት አይደለም። ፈላሻ ማለት በዘመነኛው ቋንቋ ዲዮስፖራ፣ በግሪኩ ዲዮስፖራ ይባላል። በእንግሊዝኛ ምናልባት ዲያስፖራ እያልን የምንጠራው ማለት ነው። ፈላሲ፣ ፈላሲያን እየተባሉ ይጠራሉ። እና የመጀመሪያው ዲዮስፖራ ወይም ዲያስፖራ ወይም በእኛ ፈላሲ፣ በአማርኛ ስደተኛ ደግሞ አዳም ነው። አሁን ሁላችን እዚህ ምድር ላይ እስኪ ጠይቃችሁ መኖሪያ ቤት አላችሁ? አላችሁ? ከዚህ ስትወጡ ወዴት ነው የምትሄዱት? ወደ መኖሪያ ቤታችሁ ነው አይደል? መኖሪያ ቤት ግን አላችሁ? ንገሩኝ እንጂ ተከራይ የምትሆኑ ንገሩኝ፣ ችግር የለውም። ወደ ቤታቸው ነው የምትሄዱ ወይስ መኖሪያ ቤት አላችሁ? የላችሁ? አላችሁ። እሺ፣ አሁን ቅድም ዲዮስፖራ ማለት ወይም ዲያስፖራ ማለት ምን ማለት ነው ብያቸዋለሁ። ስደተኛ። ስደተኛ ደግሞ መኖሪያ አለው መቆያ ነው ያለው። ስለዚህ መቆያ ቤት እንጂ መኖሪያ ቤት እናንተ የላችሁም። ሁላችንም ይሄ ውሸት ነው። የለም አከራይም ሁን ተከራይ አይመለከተኝም። የለም እኔ አይደለሁም ነው ቃሉ ራሱ ስደተኛ ተብሎ እንደዚህ አይነት ትርጉም የለም። ኗሪ ልትሆን አትችልም። መኖር ማለት በዮሐንስ ወንጌል ምዕራፍ 14 ላይ ልባችሁ አይታወክ፣ ልባችሁ አይደንግጥ፣ በእግዚአብሔር እመኑ፣ በእኔ እመኑ፣ በአባቴ ቤት ብዙ መኖሪያ አለና የተባለው በሰማይ ብቻ ነው። እኛም አባታችን ሆይ በየት የምትኖሩ እንላለን። ከአቶ እንትና ከወይዘሮ ገሌ የወረስሽው ሀብት ንብረት ቤት ምናምን እሱ ወይም በድካም የመጣው መኖሪያ አይደለም፣ መቆያ ብቻ ነው። እዚህ ምድር ላይ እኛ ሰዎች እንዲያውም ስጋ ለብሰን ተመላልሰን ምናልባት ሚስት አግብቶ ባል አግብታ የምትኖር ወይም የሚኖሩ ጥንዶች በራሱ ልጆች ወልደው ወይም መንኩሰው ወይም በልህትውና የሚኖሩ ሰዎች በሙሉ ከሚኖሩበት የዚህ ዓለም እድሜ ይልቅ በህይወት ከምንቆይበት በመቃብር የምናሳልፈው ጊዜ አይረዝም። ክርስቶስ እስኪመጣ ብዙ ዓመት ሆኗል። መቼ እንደሚመጣ ደግሞ አናውቅም። ስለዚህ አሁን እኛ የምንቆይ እንጂ የምንኖር ሰዎች አይደለንም። አዳም
የመጀመሪያው ዲያስፖራ ሆኖ እዚህ ምድር ላይ መጣ። አዳም የመጀመሪያው ምንድን ነው አልኳችሁ? እና ያው እዚህ ሀገር እንኳን እንደዛ የሚባባል ያለ አይመስለኝም። አሁን በተለይ የጋራ ከተሞች ላይ ስትሄዱ መጤ እሱ እኮ ከንትሪ መጣ ነው፣ እሱ እኮ ከንትሪ መጣ ነው ይባባል። በጣም ነው የሚገርመው። ምክንያቱም የሰሜኑ ወደ ደቡብ ሲሄድ መጤ ይባላል። የደቡቡ ወደ ሰሜን ሲመጣ የምስራቁ ወደ ምዕራብ፣ የምዕራቡ ወደ ምስራቅ ሲሄድ መጤ ይባባላል። ግን ሁላችንም ምኖች ነን? እስኪ ንገሩ። ምን አለችው? ማን ነው ጎንደርን ጠፍጥፎ የሰራ ጎንደር ያለ እዚያው ጎጃም ያደረገ ጎጃም ያለ ኦሮሞን ኦሮሞ አድርጎ የሰራ ይሄ ከዚህ እስከዚህ ይሄ ኦሮሞ ነው ብሎ የሰራል? ይሄ ሁሉ የፖለቲካ ድንበር ሰው ሰራሽ ፈጠራ እንጂ እንዲህ አይነት ነገር እኮ የለም። ከዛ ባሻገር ስያሜዎች ናቸው እንጂ አሁን ምናልባት መጤ የሚል እኮ ምን አይነት ሰው እንደሆነ ታውቃላችሁ? ምናልባት በሆነ የታሪክ አጋጣሚ ሰኞ ሄዶ ረቡዕ ወይ ሐሙስ የመጣው ሰው እኮ ነው መጤ የሚለው። ሁሉም የጊዜ ጉዳይ ነው፣ የቅደም ተከተል ጉዳይ ነው እንጂ ሁሉም መጤ ነው። ማንም ነው ሊሆን የሚችለው? ህዳር ላይ መጥተህ ታህሳስ ላይ የመጣውን እንዴት መጤ ትላለህ? በአመት ደረጃ እንደዚህ ነው ጊዜው ነው የሚለያየው። የማንም አባት መሬትን ጠፍጥፎ አልሰራም። መሬትን የሰራ ማን ብቻ ስለሆነ የሰማይ አባታችን እግዚአብሔር ነው። አለማወቃችን ግን ድንቁር ዝም ብሎ መንፈሳዊነት ውስጥ የገባ ድንቁርና ስላለ እስካሁን ምስራቅና ምዕራብ ዘር ሆኗል። በጣም ነው የሚገርመኝ። ሰሜንና ደቡብ ዘር ሆኗል። አቅጣጫ ብቻ አይደለም በእኛ ሀገር። በጣም ነው የሚገርመው ነገር ክርስቲያኖች እና ከ7 ዓመት ጀምሮ የመጣብን እንዲህ አይነት ደዌ በገነት የኖርንበት ያ 7 ዓመት እዚህ ምድር ላይ እንደገና ኃጢአትን እንዳንለማመድ ኃጢአት እንዳይገዛን ሰው ከ7 ዓመቱ ጀምሮ ኃጢአተኛ ያደረገን ስደተኛ ያደረገን መጤ ያደረገን ኃጢአት እንዳይወርሰን ከ7 ዓመቱ ጀምሮ ሕግን ይለማመዳል። አትብላ የተባለውን ምግብ በመጾም የእግዚአብሔርን ስርዓት ያከብራል። ሰው ከ7 ዓመቱ ጀምሮ ማለት ነው እና ከ7 ዓመታችን ጀምረን መጾም ካሉብን 7ቱ የቤተ ክርስቲያን አጽዋማት አንዱ ጾመ ነቢያት ይባላል። እንደነገርኳችሁ ጾመ ነቢያት ጠቅላላ ብዛቱ የቀኖቹ ብዛት ስንት ነበር ያልኳችሁ? 44 40ው ከአዳም ጀምሮ የልዩ ልዩ ነቢያት ነው ብያችኋለሁ። እስካሁን እንኳን ብዙ መቆየት አልፈለኩም። እንግዲህ ቆየው 40ው ቀን የነቢያት ከአባታችን ከአዳም ጀምሮ ማለት ነው። በነገራችን ላይ አዳም ራሱ ነቢይ ነው ታውቃላችሁ። በጣም በርካታ ነገሮችን ማንሳት ይቻላል። ግን ሔዋን ማለት ምን ማለት እንደሆነ ታውቃላችሁ? ሔዋን ማለት ትርጉሙ አታውቁትም? ሔዋን ማለት ባጭሩ የሕያዋን እናት ማለት ነው። ሔዋን ማለት የምን እናት አልኳችሁ? አቤት ምን አላችሁ? የሕያዋን እናት ማለት ሕያዋን የዳኑ የሚድኑ የመዳን ተስፋ ያላቸው የሕያዋን ፍጥረታት እናት ማለት ነው። ይህንን ስም መቼ አወጣላት አዳም? ዕፀ በለስን ከመብላታቸው አስቀድሞ እስከበሉ በኋላ የሚገርማችሁ 7 ዓመት ሚስቴ እያለ ነበር የሚጠራት። ምን ያልኳችሁ? እስከ 7 ዓመት እንዲህ ነው ሔዋን ብሎ ጠርቷት አያውቅም። ሔዋን ብሎ የጠራት ዕፀ በለስን ካበላቸው ካጎረሰችው በኋላ ነው። ይገርማል። ዕፀ በለስን ምን ካለችው በኋላ አልኳችሁ? ካበላቸው ካጎረሰችው በኋላ። አሁን አንዲትን ሴት ሚስቱ አንድን ወንድ አንድን ባል ሚስቱ ሕይወት ወይ ሰላም ብትባልና ሰላም ብትነሳው ስም አውጣላት ሲባል እውነት ሰላም ይላታል? እንደው ሌላ የሆነ አደጋ አድርሳበት ከገነት አባራው ርስቱን ጉልቱን አሳጥታው ሀብቱን ንብረቱን አሽጣው ቤቱን መኪናውን አሽጣው ሕይወቴ ይላታል? ቋንጃውን ቁርጦ ይጥለዋል ከቻሌንጅ። እንዴት ነው ሕይወቴ የሚላት? አዳምን ይዩት፣ ከእግዚአብሔር ለይታው ከገነት አባራው። በነገራችን ላይ እሷ ብቻ ናት እንዴ እንዳትሉ እንግዲህ ይህን መጽሐፍ ነው የሚለው እና የመጀመሪያዋ በነገራችን ላይ እስኪ ብዙ ሀገር ስጠይቅ ትክክለኛውን መልስ አያውቁትም። ከወንድና ከሴት የመጀመሪያ ሌባ ማን ይመስላችኋል?
ማለችሁ ፈረዳችሁ? ያው እሺ ይሄ ፌሚኒስቶቹ ሀገር ማንሳት ከባድ ነው። እዚህ እንኳን ባነሳው ብዙ አትቃወሙኝ። መጽሐፍ ታከብራላችሁ ምን ለማለት ፈልገህ ነው የሚሉ ሌላ አሉ፣ ፌሚኒስት አሉ። ለማንኛውም አዎ እንዳላችሁት ሴት ናት። አዳምም ነፃ ሊሆን አይችልም በጣም እና የመጀመሪያ በታሪክ ሌብነትን ያመጣችው ሴት ናት። አትናቴዎስ ነው የሚለው እኮ ነው አይደለም? የደፈናሰብ ብዬ እንዳይመስላችሁ። አትናቴዎስ እንዲህ ይላል፣ ሰብእሰን ዘመናኪ ውእቱም ታሕተ እግዚአብሔር፣ ሰው ከእግዚአብሔር በታች ገዢ ሆኖ ሳለ ሰረቀ ወበልዐ፣ ሰርቆ በላ። ምን ብሎ በላ? ደግማችሁ ንገሩኝ። ለዚህ ዕፀ በለሱን የቆረጠችው አዳም ወይስ የቆረጠው ሔዋን ወይስ አዳም? ማን የቆረጠው? አቤት ለዛ ቅድሚያዋን ነው እንጂ አሁን ፈረንጅ እንደሚለው አዳም ሳያውቅ ቀርቶ። በነገራችን ይሄ ወንዶች ጋር እዚህ ማንቁርታቸው ማንቁርት ነው የሚባለው እዚህ አንገታቸው ስር የሆነ ወጣ ያላል አንዳንድ ወንዶች ላይ እሱ የፈረንጆችም ለካ ተረት ያውቁበታል። እና አደምስ አፕል ይባላል። የአዳም አፕል ማለት ነው። ሲጀመር አፕል አልበሉ አፕል አይደለም የበሉት፣ ግን አደምስ አፕል ይሉታል። ይሄን ብጥ ያለውን ነገር ማለት ነው። አንገት ላይ ምንድነው የሚተረኩት ሲበሉ ሔዋን ዛሬ ደግሞ ማን ነው ሚስቴ ዛሬ ደግሞ የተለየ ምግብ ነው ያመጣሽው፣ ይሄ ምግብ ምንድነው አላት። ያ የተከለከለው ምግብ እኮ ነው ስትለው አፉ ላይ እያለ ሳይውጣው እዚህ ጉሮሮ ላይ ቀራሉ። ከዛ በዛው ወንዶች ሳይውጡት ቀርተው ነው መሰለኝ አንዳንድ ወንዶች በለሱ አንገታቸው ላይ ይታያል። ይሄ እንግዲህ የፈረንጅ ተረት ነው። እውነቱ ግን ያውቃል አዳም ነው። ስለዚህ ነፃ አይደለም። የተዘጋጀለትን ምሳ ሳያቅ ሊበላ አይችልም። ዕፀ በለስን አለማወቅ አይችልም። እና አዳምን ፍርደኛ ነው። ሆኖም ግን ክርስቲያኖች ከሔዋን ዕፀ በለስን ቆርጣ ከእባብ ጋር ተነጋግራ ይሄን ሁሉ ነገር በማምጣቷ ምክንያት እመቤታችን ሳይቀር በሔዋን አንጻር የምትነገር ለዚህ ነው ቅዱስ ዮሐንስ አፈወርቅ ወኮነት ፈዳይተ ዕዳሃ ለሔዋን፣ የሔዋን ብድር ከፋይ ሆነች ይላታል። የሔዋን ምን ከፋይ ሆነች? አቤት ለአዳምም እኮ እሷ ናት። ነገር ግን በሴት በኩል ነው ሞት የመጣው። ክርስቶስ አምላካችን እዚህ ምድር ላይ ወንድ ከማታውቅ ሴት የተወለደው እንዲህ ይለዋል። ቀጥሎ ደግሞ ሌላው ወበከመ አውፅአ ብእሲ ብእሲተ እንበለ ብእሲት፣ ወንድ ያለ ሴት ሴትን እንዳስገኘ ከማሁ አውፅአት ብእሲት ብእሴ እንበለ ብእሲ፣ እንደዚህም ሁሉ ሴት ያለ ወንድ ወንድን አስገኘች። ይሁት አዳም ያለ ሴት ሴትን እንዳስገኘ አዳም ያለ ሴት ምን አስገኘ? አቤት ፕላሴንታ የሌለው ብቸኛው ፍጡር አዳም ነው ማለት የእንግዲህ ልጅ ሔዋንን ከጎኑ ሲያስገኝ መቼስ ምጥ የለም። የእንግዲህ ልጅ በሌላው ሁሉ አለ። አዳም ከመሬት ሲገኝ ሔዋን ከአዳም ጎን ስትገኝ ግን ምጥ የለም። አንድ ሁለተኛ ደግሞ የእንግዲህ ልጅ የለም። በሌላው ግድ ይመስለኛል አይደል? እሱ እንግዲህ የማያውቁ እነዚህ ሁለቱ ናቸው ሔዋንና አዳም። እና ተመልከቱ ድንግል ማርያም እመቤታችን ቅድስት ድንግል ማርያም የሔዋን ብድር ከፋይ እየተባለች ትናገራለች። አንደኛው ይሄ ነው። የሔዋን ብድር ከፋይ ማለት ያለ አዳም የመጀመሪያው አባታችን አዳም ያለ ሴት ሴትን አስገኘ። ያለ ሴት ምን አስገኘ? ብድር ከፋይ ሆነች። ድንግል ማርያም ያለ ወንድ ምን አስገኘች? ወንድን አስገኘች። ወንዱ ልጅ ኢየሱስ ክርስቶስ ነው ማለት ነው። እና የሔዋን ብድር ከፋይ እየተባለች የምትነገረው ከዲያብሎስ ጋር የተነጋገረችው እሷ ሔዋን ነበረች። ዕፀ በለሱን ቆርጣ የበላችው እሷ ሔዋን ነበረች። ያበላችም እሷ ሔዋን ነበረች። እና ባጭሩ ሲነገር በዚህ በ7 ዓመት ውስጥ የመጣብን ጥፋት በደል ዛሬ መልሶ እንዳይቆጣጠረን ጾምን ከሕፃንነታችን ጀምረን ለስጋችን እናስለምደዋለን። ሕፃንነታችን ያለመደውን ጎልማሳነታችን ሊያመጣው አይችልም። አንዳንድ ሰው ጸሎት የሚቸግረው ቆሞ ማስቀደስ የሚደብረው የሚያቁነጠንጠው ልምዱ ስለሌለው ነው። ክርስቲያኖች በሕፃንነት ያልመጣ መንፈሳዊነት በስተርጅና ቢመጣ እንኳን ትንሽ መቁነጥነጥ ይበዛል። ታውቃላችሁ፣ ጣዕም ያጣል፣ ትዝታ ያጣል።
መንፈሳዊ ጉዳዮቻችን ላይ ብዙ ፍቅር የማይኖረን አንዳንዴ ብዙ ትዝታ የማይኖረን ምናልባት ትዝታ ያላችሁ ሰዎች ትኖራላችሁ። ወይ ሰንበት ትምህርት ቤት ወይ ከመምህር ገሌ ወይ ከሌታ ገሌ የምትሉት ወይ ወላጆቻችሁ ጥሩ ሆነው በልጅነታችሁ የዕጣኑን ሽታ የቅዳሴውን ድምፅ አስለምደዋችሁ ጎበዞች ሰዎች ትኖራላችሁ። አንዳንዶቻችሁ ግን ወደ ቤተ ክርስቲያን ለመምጣት ስታስቡ መሰናክል የሚበዛው መታችሁ ደግሞ ጣዕም የምታጡት የስብከቱን የቅዳሴውን ምናልባት ጣዕሙን የምታጡት የተረጋጋ ነገርን የማትለምዱት ልምዱ ስለሌላችሁ ነው። ከሕፃንነታችን ጀምረው ወላጆቻችን የቤተ ክርስቲያንን ድምፅ እንድንናፍቅ ዛሬ ቅርቅር ያለኝ እንደው ምን ሳላረግ ቀርቼ ነው ምን ነው አይደል ዓለም ላይ ዛሬ ቅርቅር ያለኝ ምን ሳልጸልይ ቀርቼ ነው ቤተ ክርስቲያን ሳልሄድ ቀርቼ ነው እንድንል የሚያደርግ ትዝታ ያስፈልገን ነበረ። ብዙዎቻችን አላደረግነው። ያ ትዝታ እንዲኖረን ነው ቤተ ክርስቲያን ከ7 ዓመት ጀምራ ዛሬ ጾምን የምታስለምደን። አዳም 7ኛው ዓመት ላይ ሔዋንም 7ኛ ዓመት ላይ ይሄንን ጥፋት ስላመጡ እኛ ግን ያ ነገር ደግሞ እንዳይመጣብን ነው ይሄንን የምናደርገው። አንደኛው ስርዓት የምናከብረው በ7 ዓመት የመጣውን የሕግ መተላለፍ በ7 ዓመታችን መጠበቅ አለብን ብለው አባቶቻችን ስለሰሩልን ነው። እና 40 ቀን ከአዳም ከሔዋን ጀምሮ እስከ ክርስቶስ ድረስ ያሉ ነቢያት የጾሙት ጾም ነው። 40 ቀን ባጭሩ እንዲህ ብለን እናልፈዋለን። ስንት ቀን ቀረ? 4። አንደኛዋ ቀን ደግሞ ለብቻ ሌላ ትርጉም አላት። ጋድ ትባላለች። ምን አልኳችሁ? አቤት። እሱ ላይ ብዙ ጊዜ ማጥፋት አልፈልግም፣ ግን እዚህ ያሉት ሊቃውንት ከኔ በላይ ብዙ ይነግሯቸዋል። በነገራችን ላይ ያው እንዲሁ መሶብ ለመቀያየር እንጂ እንጀራ ለመቀያየር አይደለም። እኔ ከአዲስ አበባ የመጣሁት ያው አንዳንድ ሰው ትሪ ሲቀየርለት ደስ ይለዋል። አንድ በጣም መጠጥ የሚወድ ሰው አለና መጠጥ ቤት ገብቶ በዚህ አሁን ባለው ሀገራዊ ምስቅልቅል ጦርነት ምክንያት ወደ ሌላ ቤት መሄድ አይችልም። እዛው የገባበት ቤት አምሽቶ በልቶ ጠጥቶ መውጣት አለበት እና መጠጥ የሚወድ አይነት ሰው ሲጠጣ አምሽቶ የለመደው አዲስ አበባ ከቦታ ቦታ ከአንድ ከተማ ወደ ሌላ ቀበሌ እየሄዱ መዝናናትን ነው። የሄደባት ገጠር ግን ለዚህ አትመችም። በዛ ላይ ጦርነት አለ እና ሲጠጣ አምሽቶ ትዝ ሲለው አንድ ቤት ብቻ ነው ያለው እና ከበረንዳ ወደ ጓዳ ከጓዳ በረንዳ እንዲህ እያለ ወደ ሳሎን እያለ እየዞረ ይጠጣል። ምን ሆነ ነው አሞኑ ምን ብለው ሲጠይቁት ቤት የቀየርኩ እንዲመስለኝ ብዬ ነው እንጂ እንዲሁ አንድ ቤት አረጀሁበት አለ። ምን ማለት ነው? ሰው የሚገርማቸው የሆነ ነገር ሲቀያየር ቢራው እኮ አይቀየርም። ቤትም ቢሄድ ሸራተን የሚባል እንግዲህ ምናልባት ብዙ ሰው የሚያውቀው ውድ ሆቴል የሚባል የነበረው እሱ ነው እስካሁን። እዚያም ቢራ ያው ነው። አርከበ የሚባሉት በኬንዳ ላይ የተሰሩት ቤቶችም ላይ ቢራ አይቀየርም ያው። ግን ሸራተን ስትገባ ቤቱ ሌላ ዋጋው ሌላ ይጨምራል ማለት ነው። ቢያንስ የ100 ብሮች ለውጥ ይኖረዋል። ከዛስ በ20 በ30 ብር የሚያገኙ ሸራተን ሲገባ ምናልባት 300 400 ብር ይሆናል። አያችሁት? ቢራው ላይ እኮ የሚጨምረው ምንም ነገር የለም። ቦታ ነገሩን ይቀይረው እና የኛ ነገር እንደዚያ እየሆነ ነው እንጂ ማለት ይሄ ቦታው ሲቀየር ነገሩ የሚለወጥ አይቀየርም። እስኪ ሸራተን ላይ እና ቅድም እንዳልኩ አርከበ ቢራ አሁን ይቀየራል። የታሸገ ውሃ ጣዕሙ ይቀየራል። ሸራተን ሲሆን ለረንደው ሊበላሽ ይችላል። እዛ ስንት ሰው አለ እዛ የሚወጣ የሚገባ። ይሄ አዳዲስ ዘመናዊ በሽታዎች የሚመጡበት እኮ ወደበሉት ማለት ከውጭ አይደል የሚመጡ ብዙ በሽታዎች። ለማንኛውም ሰብሰብ ስናደርገው እዚህ ያሉ ሊቃውንት ይነግሯቸዋል። እኛ አሁን ትሬዎች ነን። ምኖች ነን አልኳችሁ? እንጀራው ያው ነው ማለት ነው። አንድ የህይወት እንጀራ ላይ ያላት ቤተክርስቲያኒቱ እና መቼስ ከምታውቁት ዘማሪ ውጭ ዝማሬው ሲባል ደስ ይላችኋል። ከምታውቁት መምህር ውጭ ትምህርቱ ሲነገር የእኛ ጆሮ እንደዛ ሆኖ እንዲሁ በቃ ደስ ይለናል። አንድ ነገር ይሰለቸናል እና ስለ ጋድ ሌሎቹ ይነግሯቸዋል። አንድ ነገር ብቻ ልንገራችሁ። ጋድ ማለት ጋድ ሁለት ጋድ መገለጥ፣ ጋድ ለውጥ ማለት ነው። ጋድ ለውጥ ምን ማለት ነው አልኳችሁ? ለውጥ ማለት ባጭሩ ሲነገር በእርግጥ እዚህ እንዴት እንደሆነ አላውቅም። ለልደት ጾም ጋድ አለ የለውም የሚል ብዙ ክርክር አለ አንዳንድ ቦታዎች። እኔ እንግዲህ እዚህ አላወኩም እንዴት እንደሆነ። ለማንኛውም ግን ባጭሩ
እንደው ምናልባት ልዩነት እንኳን ካለ የሚያግባባውን ሀሳብ ተናግሮ ለመሄድ ረቡዕ የጌታችን ዘንድሮ አጋጣሚ ታኅሳስ 29 ረቡዕ ነው የሚሆነው መሰለኝ አይደል? ረቡዕ ስጋ ትበላላችሁ አትበሉ? ሁለት ሰው ነው ያለው ማለት ሁለት አይነት አንበላለን አይነት ነገር ነው። ሁለቱንም ማለት ነው። አንበላለን ምን አላችሁ? ረቡዕ ይበላል ስጋ ይበላል እንዴ? አይበላም ያሉ እኔ ብለው ትልቅ ሰው አየሁ። ህፃናቱ ነበር የመሰለኝ። በልተው ያውቁም እስከ ዛሬ ረቡዕና ዓርብ እኮ ብሎ ያውቃል። ብታውቁ የልደቱ ቀን ነው ታኅሳስ 29 ብዬ ታኅሳስ 29 ረቡዕ ቀን ነው። ስጋ ይበላል አይበላም? ትንሽ ተግደርደሩ እንጂ ጎንደር ቀየራችሁብኝ ባንዴ። እሺ ይበላል። ምን ይላል? አረስታችሁት ነው አይበላም ያላችሁት? አይበላም ጭራሽ ክርክር ጀመሩ። እሺ ለማንኛውም አሁን በዚህ ጊዜ አላጠፋም፣ ይበላል። እሺ ረቡዕም ዓርብም ቢውል ጥምቀትም ተመሳሳይ ነው። ጥምቀት ረቡዕና ዓርብ ቢውል ምን ይሆናል? እንግዲህ እኔን ካላመናችሁ ልጅ ነው ወይ ጎረምሳ ነው ብላችሁ ያው ትልልቅ አባቶች አሉ እነሱ ራሱ ይበላል እያሏችሁ ነው እንድታውቁት። ደግሞ ከሁሉም በላይ መጽሐፍ ይላል። እሺ ሽምግልናም አይደለም ወጣትነትም አይደለም መጽሐፍ ይላል። ምን ይላል አልኳችሁ? ሰው የሚሰማው የሚከበረው በእድሜው አይደለም፣ በንግግሩም አይደለም፣ በምኑም አይደለም። መጽሐፍ ይላል ወይ ነው መጽሐፍ። ቀጥሎ ነው ሰዎች ከየት አምጥተው ተናገሩት፣ ከየት አምጥተው ይሄን አሉ የሚባለው። አጭሩ አንደኛዋ ቀን ጋድ ተብላ ነው የምትጠራው። ለምሳሌ በራሱ ጾም አይደል እንደሚል ሰው ደግሞ ስለሚኖር ለምሳሌ ዛሬ ቀኑ እሁድ ነው፣ ሰኞ፣ ማክሰኞ፣ ረቡዕ፣ ቀጣይ ረቡዕ ሁለት አይነት ጾም እንደሆነ ታውቃላችሁ አይደል? ቀጣይ ረቡዕ አንደኛ ጾመ ነቢያት ነው። ሁለተኛ ደግሞ ጾመ ምንድን ነው የምንለው? ረቡዕና ዓርብን ጾመ ምንድን ነው የምንለው? ድህነት አይደል? አሁን ሁለቱም ጾመ ድህነት ሌላ ነው። የክርስቶስን መከራ እያሰብን ምን ጾመው ነው። ጾመ ነቢያት ደግሞ ቅድም እንዳልኳችሁ ነቢያት ስለ ክርስቶስ ተስፋ የጾሙት ጾም ነው። ለመዳናቸውን ተስፋ ማድረግ የጾሙት ጾም ነው። አሁን ተመልከቱ፣ ሁለት የተለያየ ዓላማ ያላቸው ጾሞች ወይም ደግሞ የተለያየ ምክንያት ያላቸው ሁነቶች በአንዲት ቀን ይውላሉ። አንሰነጥቃት መችስ ቀን ነው። ከዚህ እስከዚህ ለጾመ ድህነት፣ ከዚህ እስከዚህ ለጾመ ነቢያት ብለን አንለያየው። በአንዷ ቀን ላይ የተለያየ ዓላማ ይዘን እንጾማለን። በተመሳሳይ መልኩ የጋድ ጉዳይ እንደ ነው። ጾመ ነቢያት በመሆኑ እንጾመዋለን፣ ጋድ በመሆኑ አብረን እንጾመዋለን። ለውጥ ነዋ። አንዱ ይሄ ነው። ሁለት ነገር ተናግሬያለሁ ስለ ጋድ። ሌላው ይቆይ በጣም ውስብስብ የሆነ ለእናንተ እዚህ በሊቃውንት ደረጃ የሚነገረውን እዚህ መናገር ያለብኝ አይመስለኝም። አሁን የትምህርታችን ማዕከል የሆነውን ለርዕሱ የሚስማማውን ነጥብ ደግሞ እናየዋለን። ስንት ቀን ነው የቀረው? አቤት 3 ቀን። 3ቱ ቀናትስ ምንድናቸው የሚለውን መሰረተ ሐሳቡ ሐዲስ ኪዳን ነው። መሰረተ ሐሳቡ 3ቱ ቀን ያ ማለት ነው ነቢያት የጾሙትን ጾም ሐዋርያትን ጾመውታል 40ውን ቀን፣ እመቤታችን ጾመዋለች 40ውን ቀን። በዋናነት እነዚህ 3 ቀናት ደግሞ ከየት የበቀሉ ከየት የመጡ ናቸው ሲባል አንደኛው ጾመ አብሳሪ ይባላል። ጾመ ምን አልኳችሁ? አብሳሪ ማን ነው እስኪ የምታውቁት? ቅዱስ ገብርኤል ዜና ይዞ በጎ ወሬ መልካም ወሬ ይዞ የመጣ የክፉ የሞት ወሬ ይዘው የሚመጡ የጨለማ አገልጋዮች በነበሩበት ዓለም ላይ እነሆ ከ3ቱ ቅዱስ አንዱን ቅዱስ ትወልጃለሽ ብሎ መልካም ዜና ላመጣ ለቅዱስ ገብርኤል መታሰቢያ ነው አንደኛው ቀን ጾመ አብሳሪ። ሁለተኛ ጾመ ተበሳሪ። የተበሰረ ማን ነው? አቤት እመቤታችን ቅድስት ድንግል ማርያምን በማስመልከት ሁለተኛዋ ቀን ታሰባል። ሶስተኛ ደግሞ ይወለዳል የተባለው ብስራቱ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ የአብሳሪ የተበሳሪ የብስራት የኢየሱስ ክርስቶስ ማለት ነው የእሱ መታሰቢያ ነው። የእናቱ የአብሳሪዋም የቅዱስ ገብርኤል መታሰቢያዎች ናቸው። ስንት ቀናት ማለት ነው?
ሶስቱ ቀናት። ሌላም አለ ፊልጶስ፣ ሚናስ የተመለከቱ እነዚህን ሰዎች የተመለከቱ አሉ። አይበቃኝም ጊዜው። ሌላውን ነጥብ ነግራችኋለሁ። ጾመ አብርሃም ሶርያዊ ይባላል። ሶስቱ ቀናት ጾመ ምን አልኳችሁ? አብርሃም ምን ሶርያዊ። አብርሃም ሶርያዊ የተወለደውም ያደገውም ሶርያ ነው። ጠቅለል ያለ ታሪክ ስነግራችሁ ሶርያ ተወልዶ ሶርያ አድጎ ጳጳስ ሆኖ የተሾመው ደግሞ እስክንድሪያ ነው። ባጭሩ የተወለደ ሶርያ፣ ጳጳስ ሆኖ የተሾመ እስክንድሪያ ነው። የተወለደ የት ነው አልኳችሁ? ሶርያ። ጳጳስ ሆኖ የተሾመ ደግሞ የት ነው? ደግ ዘመን። እስክንድሪያ ማለት ግብጽ ማለት ነው። እስክንድሪያ ማለት የት ነው አልኳችሁ? ግብጽ። በዚህ የተሾመ ነው። ምን በጣም የሚደንቀው ይሄ ራሱ ድንቅ ነገር ነው። ምክንያቱም ሶርያ ተወልዶ ሶርያ ሲነግድ የነበረ ሰው ነጋዴ፣ የሶርያ ነጋዴ እግዚአብሔር ጠርቶት ለቤቱ ምሰሶ ሊያደርገው የጠራው ይሄንን ጳጳስ ሊቀ ጳጳስ ምን አስደናቂ ነገር አለ ያላችሁ፣ ታሪኩ ከዚህ ይጀምራል። አስደናቂው ነገር ሶርያ ተወልዶ እስክንድሪያ ጳጳስ መሆን አይደንቅም? አሁን እኛ ያጣነው ይሄንን ነው። በነገራችን ላይ እንደ ሀገር አሁን እናንተ እኛ ብዙ ጭቅጭቅ ሁከት ከምንሰማበት ርቃችሁ ስለምትኖሩ ምናልባት ሚዲያው ካላሰማችሁ በስተቀር በሰላም የምትኖሩ ይመስለኛል። ታድላችኋል። በዚህ ለምን ያላችሁ እንደሆነ የእኛ ጆሮ ነጋ ጠባ የሚሰማው አንድ ነገር ነው። እሱ ምንድነው? ቤተክርስቲያን በዚህ ዘመን አባቶቿን የምትሾም የፖለቲካ ጭራ እየተከተሉ እንዲሆን የሚያስገድድ ነገር አለ። ያ ማለት ነው ጎንደር የተወለደ ጎንደር ላይ ብቻ ጳጳስ እንዲሆን፣ ጎጃም የተወለደ ጎጃም ላይ ጳጳስ እንዲሆን፣ ሸዋ የተወለደ ሸዋ ላይ። አያችሁት? እንዲህ ጵጵስናን የቀበሌ ሊቀመንበር የከተማ ከንቲባነት አስመሰል። ዘመን ሲያረጅ እኛ ድሮ አገር ሲያረጅ ምን ያበቅላል ነበር የሚባለው? እሱ ይሻላል በስንት ጣሙ። አገር ሲያረጅ አሁን ፖለቲከኛ ካህንን ነው እያፈረ፣ ፖለቲከኛ አገልጋዮችን ነው እያመጣ ያለው። ያ ማለት ነው መስቀሉ አይደለም የሚታየው፣ የሚናገረው ቋንቋ የተወለደበት አካባቢ ነው የሚታየው። ቤተክርስቲያኒቱ ከእግዚአብሔር ፊት እንዳይደርስ ጸሎቷ፣ ይሄ ሁሉ ማህሌት በሚቆምበት ሀገር አይደለም ለሀገሪቱ ይቅርና ለአህጉሩ ለዓለም ሁሉ የሚበቃ ጸሎት እየጸለየች መከራ የማያልፋት የመከራ መመራመሪያ ቤተ ሙከራ ሆና የቀረች ይህች ሀገር ጸሎት አንሷት አይደለም። ጸሎታችን ግን ፍቅር ይጎለዋል። ጸሎታችን ምን ይጎለዋል አልኳችሁ? አቤት ይሁላችሁ። መጽሐፍ አንተ ግን በምትጾምበት ጊዜ ራስህን ተቀባ ፊትህን ታጠብ ይላል መጽሐፍ ማቴዎስ 6:16። አንተ በምትጾምበት ጊዜ ፊትህን ታጠብ ራስህን ምን በል። ሌላውን ትርጉም ሌላ ጊዜ ሊቃውንቱ ነግረዋችሁ ይሆናል ወይም ይነግሯችኋል። ፊትህን ተቀባ ማለት ዘይት ይባላል። የድሮ ቅባት ዘይት ነው የሚባለው። በጠቅላላ ስሙ ዘይት ይባላል። ለምግብ ይሆናል፣ ለቤት መስሪያ ይሆናል፣ አለት ማቅለጫ ይሆናል ዘይት። በሌላ መልኩ ደግሞ መብራት ከመሆን ባሻገር ቅባት ይሆናል ዘይት። እስኪ ጠይቃችሁ እህቶች፣ ዘይትን አንድ ማንኪያ ዘይት መጀመሪያ ድስት ላይ አድርጋችሁ ከዚያ 3 ሊትር ውሃ ብትጨምሩበት ዘይቱ ከስር ይሆናል ወይስ ከላይ ይመጣል? አቤት። እሺ 20 ሊትር ውሃ ብታረጉበትስ? አንድ በርሜል ውሃ ብታረጉበትስ? ለምን የማይሰጥ ነው? ራስህን ተቀባ ማለት ይሄን ዘይት ተቀባ ማለት ነው። ይሄ ቅባት ፍቅር ይባላል። ይሄ ቅባት ዘይት የተባለው ምን ይባላል አልኳችሁ? ፍቅር። አያችሁት? የትኛውንም የውቅያኖስ ውሃ አምጥተህ ብትጭንበት ይሄ ዘይት ከስር አይሆንም፣ ከላይ ነው። አሸናፊ ነው። ዘይት ማለት ምንድነው አልኳችሁ? በላይ ነው የሚታየው፣ ከታች አይሆንም። የሚታይ የተገለጠ ፍቅር ይኑርህ። ጥላቻን የሚያሸንፍ፣ ተንኮልን የሚያሸንፍ፣ ቂምን የሚያሸንፍ፣ ዘረኝነትን የሚያሸንፍ፣ በደልን ርኩሰትን የሚያሸንፍ ዘይት ይኑርህ። ቅባት ተቀባ በውስጥህ። ያ የፍቅር ዘይት ጸሎትን በእግዚአብሔር ዘንድ ጾምህን በእግዚአብሔር ዘንድ የተወደደ ያደርግልሃልና በምትጾምበት ጊዜ ራስህን ተቀባ ፊትህን ታጠብ አለ መድኃኒታችን ኢየሱስ ክርስቶስ። አሁን እንደ ሀገር አመዳል ነን። ይገርማቸዋል። ዘይት የለም። ምን የለንም አልኳችሁ?
ዘይት እምላችሁ ፍቼስ ገብቷችኋል። እስኪ ተርጉማችሁ ነገር ምን የለንም ማለት ነው። በእርግጥ እንግዲህ በዚህ በግርግሩ ምክንያት ወጥ የሚሆነውን ዘይትማ አስቸግሯችሁ ሊሆን ይችላል። አላውቅም። እንዴት ነው እጥረት አለ? እሱ እንኳን ያለ ወጥ እንዲያውም ኮሌስትሮል እና ምናምን ነው የሚቀርልሽ። ምንም ዘይት ነጋዴዎች ደግሞ እንዳትቀየሙ በዚሁ አጋጣሚ እንጂ ብዙ ማለት ይችላል። እውነቴን ነው የምላችሁ። ምን አሁን ቅጥሜን ምን የምንለው በተለይ እናንተ ደግሞ ካላረጋችሁት በጣም ካልተቁላላ ጎረቤት ካላስጎመጀ አትተውትም። ወጡን በጣም ይቁላላል። እሱ ዘይቱ ችግር ነው። ለማንኛውም ምን አገባህ እንዳትሉ፣ ይሄ ጤና ጉዳይ ስለሆነ ከወንጌል ጋር ምንም የማይገናኝ ነገር የለም። በአጭሩ ግን ልነግራችሁ የምፈልገው ዘይት የተባለ ፍቅር ነው እና ሀገሪቱ ዘይት እያመረተች የዘይት ኤክስፖርተር ብትሆን ምን ትርጉም አለው? ዋናው ዘይት ከእግዚአብሔር ለሰው ልጅ የተሰጠው ፍቅር ከጎደለ ምን ጥቅም አለው? እንደ መላእክት 24 ሰዓት ብናመሰግን ምን ጥቅም አለው? ሰማይን ሰንጥቆ ወይም ደግሞ በመካከላችን የሚገኘው አምላካችን እግዚአብሔር ጸሎታችንን ሰምቶት ግዳጅ መፈጸም ካልቻለ፣ እንዲያውም በጣም እኔ የሚገርመኝ በጣም የሚደቀኝ ነገር ልንገራችሁ። አሁን አብዛኛው የአውሮፓ ምድር ፖስት ክርስቲያኒቲ ኤራ ይባላል። ፖስት ክርስቲያኒቲ ኤራ ማለት ከክርስትና በኋላ ያለ ዘመን ማለት ነው። ከምን በኋላ አልኳችሁ? ምዕራቡ ዓለም በቃ አሁን ሃይማኖት ኋላ ቀርነት ነው ብሎ አብዛኛው የአረቡ ዓለም የምዕራቡ ዓለም ሃይማኖት የለውም። ምን የለውም አልኳችሁ? አቤት። ግን ምዕራቡ ዓለም አውሮፓ ይራባል አይራብም? አረባክ